እውነተኛ የቤተ ክርስቲያን አባልነት ምንድን ነው? እውነተኛ የቤተ ክርስቲያን አባልነት እነዚህን 4 ነገሮች ማለት ነው። አንደኛ፣ የቤተ ክርስቲያን አባላት ክርስቲያኖች መሆን አለባቸው። በሐዋርያት ሥራ መጽሐፍ ላይ ወደ ቤተ ክርስቲያን ይጨመሩ የነበሩት በወንጌል ያመኑ ነበሩ። ምዕራፍ 2 ቁጥር 41 እና ቁጥር 47። ጳውሎስ ለአብያተ ክርስቲያናት የጻፋቸው ደብዳቤዎች ለክርስቲያኖች የተጻፉ ደብዳቤዎች ናቸው። ሮሜ ምዕራፍ 1 ቁጥር 7፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2። ምንም እንኳ የትኛውም ቤተ ክርስቲያን ፍጹም በሆነ መልኩ ክርስቲያን የሆነውንና ያልሆነውን መለየት ባትችልም፣ እያንዳንዷ ቤተ ክርስቲያን ግን አባልነትን መስጠት ያለባት በታማኒነት በክርስቶስ ያላቸውን እምነት በግልጽ ለሚያውጁ ሰዎች ብቻ ነው። ሁለተኛ፣ የቤተ ክርስቲያን አባላት ቋሚ ተካፋዮች መሆን አለባቸው። የቤተ ክርስቲያን አባልነት አብያተ ክርስቲያናት የአባላቶቻቸውን ሕይወት እንዲከታተሉ ይረዳቸዋል። አንድ ሰው በቋሚነት የማይካፈል ከሆነ ግን ቤተ ክርስቲያኒቱ የዚያን ሰው ሕይወት የምታውቅበት ምንም መንገድ አይኖራትም። ሶስተኛ፣ አባላት ቤተ ክርስቲያንን እንደ ዋነኛ የህብረትና የአገልግሎት ቦታዎች ማየት አለባቸው። የመካነ ኢየሱስ አባል ነኝ፣ ነገር ግን ዋና አገልግሎቴ ይህ መጽሐፍ ቅዱሳዊ ያልሆነ አረፍተ ነገር አጀማመር ነው። የአዲስ ኪዳን መጻሕፍት በአጥቢያ ቤተ ክርስቲያን አባላት በተጻፉ ብዙ እርስ በርሳችሁ የተሞሉ መጻሕፍት ናቸው። ይህ ማለት ክርስቲያኖች በአንዳንድ አጋጣሚዎች ከሌላ ቤተ ክርስቲያን ክርስቲያኖች ጋር ሲገናኙ እነዚያን ትእዛዛት መፈጸም የለባቸውም ማለት አይደለም። ቢሆንም ግን የአዲስ ኪዳን ዋና ዓላማ ክርስቲያኖች እነዚያን ትእዛዛት በዋነኝነት ተጠያቂ በሚሆኑበት አንድ ጽኑ ቡድን መካከል እንዲፈጽሙት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 12። አራተኛ፣ የቤተ ክርስቲያን አባላት ግልጽ የሆኑ መጽሐፍ ቅዱሳዊ መብቶችና ኃላፊነቶች ሊኖሯቸው ይገባል። የአንድ አጥቢያ ቤተ ክርስቲያን አባላት የጌታ እራትን የመውሰድ መብት ሊኖራቸው ይገባል። በተጨማሪም እነዚህ ኃላፊነቶች ይኖራቸዋል። አንደኛ፣ ለቤተ ክርስቲያን መጸለይ። ሁለተኛ፣ ከሌሎች የቤተ ክርስቲያን አባላት ጋር ስለ ሌላው ግድ የሚሰኙበት፣ የሚበረታቱበት፣ እርስ በርሳቸውም የሚማማሩበትና ግልጽነት የተሞላበት ግንኙነት ውስጥ መሆን። ኤፌሶን ምዕራፍ 4 ከቁጥር 15 እስከ 16። ሶስተኛ፣ ለቤተ ክርስቲያን አመራርና ትምህርት መገዛት። ዕብራውያን ምዕራፍ 13 ቁጥር 17። አራተኛ፣ በአካል ውስጥ ያለውን አንድነት ማጠናከር። ኤፌሶን ምዕራፍ 4 ቁጥር 3። አምስተኛ፣ የቤተ ክርስቲያኒቷን አገልግሎት በገንዘብ መደገፍ። ገላትያ ምዕራፍ 6 ቁጥር 6። ስድስተኛ፣ የጸጋ ስጦታዎቻቸውን በመጠቀም በቻሉት ሁሉ የክርስቶስን አካል መገንባት። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7።